የተኛን ቀስቅሱ ተንቀሳቀሱ ላይመለስ ሄዷል ቀብሩን ድረሱ እነዛው ቃበዶች ይሏችኋል ግማሹ እያስመሰሉ ነው ኑሮና ሀገር ይኸውና ትውልድ ይኸውና አድዋ ይኸው እዚህ ጋር ያለው ረቦይ ነው በእናታችሁ ከጉዳውጡ ሳልሞት ፍቅር ስጡኝ አንድ ነገር አድርጉልኝ ነፍሴን ማሰንበቻ መድኃኒት አቅምሱን አባቴ ንጉስ ቢሉ ንጉስ ያውም ሰው ነገር እኛን ሰፊውን ህዝብ የግጥምና ዜማው ደራሲ ማረጋቸው ይኸውል መበላት እኮ ያለን ይበላል እኛ ደግሞ በጣም ብዙና ዘርፈ ብዙ የሆነ የመበላት ልምድ አለ እናቀዋል ለምሳሌ በተጋጣሚ ስም ተመዝግበን ሳንጋጠም ተበልተን እናቃል እንበላል አሁን እኮ ነሻምበል እያረጉ ያሉት ምንም የተበይነት ልምድ እንደሌለው ሰው መቁጠራቸው ሳያስ በደጋፊ ስም መዝግበውን መበላታችንን የሚነግሩን በሰበር ዜና እውነቴ ነው ይኸውልህ ልትበላ ትችላለህ ትበላለህ ግን አበላሉን በቀጥታ ስርጭት በማብራሪያ ማስተላለፍና ተበይውን ኦዲት ሰርተ አምጣ ማለት ግን እውነቴ ነው ኦዲት ስራማ የፕሮፌሽናል በይ ባህሪ አይደል በቃ እሺ ይሄም ይሁን በሂደት ነው ብቁነት የሚመጣው ብለን ዝም እንዳንል ከመበላታችን የበለጠ የሚያናደው ተበልተዋል ተብለን እናቋቁማቸው በሚል ድጋሚ ይበላል ታዲያ ይሄ ስለሚያውቁ ነው ስለሚንቁ ለዚህ ነው በደንብ መጠየቅ ያለበት ዋናው ጥያቄ ምን መሰለህ እንተዋወቃለን ወይ ብለህ ነው መጠየቅ ያለበት የእውነት እንተዋወቃለን እርስ በርሳችን እንተዋወቃለን እርስ በርሳችን ከራሳችን ጋር እንተዋወቃለን ምን ታውቃለህ ነው ማንን ታውቃለህ ነው አሁን ዘመኑ የሚያስመርጥ ማወቅን ነው መተዋወቅን ነው የምትመርጠው ነው ጥያቄ ለምሳሌ ስትተዋወቅ እንዴት ትሆናለህ መሰለህ እንደ ሻምበል መናቅ ውስጥ ሳትገባ ስታቅ ግለሰቦችን ምን ማድረግ እንዳለበት ታውቃለህ ምክንያቱም የሰው ባህሪ ልቡ ላይና ምግባሩ ላይ ነው ያለው እንደ መንፈስና እንደማማልጣይሽ ትሆናል ማማልጣይሽን መንፈስ ምርር አረጋሽ ሲወጡ ይጠብቅና እስቲ ጨላ ሙይልኝ ሌላ ቀን ሲወጥ እስቲ ጨላ ግፊል ምርር አላቸው አንድ ቀን ሲብስባቸው ምን ቢሉ ጥሩ ነው መንፈስ እኔ ላንተ ስል ሳንቲሜን እንደ እንቁላል በጭላ ያዘው እንዴ ጉዳዩ እኮ የሳንቲም አይደለም መንፈስሻ የሳንቲም ጠየቃ አይደል ሳንቲም ሊሰጡት ቦርሳቸውን ይከፍቱ የለ ምን ያህል እንዳላቸው ያውቃል ከዛ በኋላ ያገሬው ሰው ምን ይላል አጉልፊያ በኋላ ጉልበት ለመለካካት ነገ ምንም አያመጡ እናቴ በቸርነቱ እኮ ነው እንጂ ያለ ነው እንደደረሰብን ነገር ቢሆን እኮ እንዴት መሰለ ይሆንን ያለ ነው ቸርነቱ እንዴት እንደተጠበቀን ላሳይ አንዱ ባል ሚስቱ ተቆጥተው ሁለተኛ ጠጅ ቤት የሚባል ድርሽ እንዳትል ተብሏል አምልጦ ላጥ ብሎ ጠጅ ቤት መምጣት ሁለት ብርሌ እንደላፈ ተደወለለት ከላይኛው አካል ከሚስቱ
ስልኩን ሳየው ደንግጦ ምን ያርግ ከጎን ያለው ሚስቴ ደወለች አፌሸታ ከጎን ያለውስ አው አንተ ብሎ ሶፍት አውጥቶ በዚህ ሸፍና አውራ በቸርነቱ አይደለም ያለ እኔ ደስታ አስመላሽ ታዲያ ነግራለሁ ፍራሽ ብቻ አይደለም ምናድሰው ምንገርፈው እንደ ሻምበል ያሉ ሲዛነፉ ሲቀደዱ እንሰፋቸው እንዴት እንደምንሰፋቸው ላሳይ ከድሩ ዳኛ ጋር የተደረገ ቃለ ምልልስ ሙሉና ሙሌ ከተባለ ካዛንጂስ ሆኖ የማይጠቁም ሰው የለም እነዛው ቃበዶች ይሏችኋል ግማሹ እያስመሰሉ ነው ኑሮ ከብዷቸው እንጂ አላበዱም የነሱን የቅርብ ዘመድ አውቃለሁ ይላል ግማሹ ደግሞ የለም ከአዲስ አበባ እዚህ ወሊሶ መጥተው ልጆቻቸውን ዋና እያስዋኙ በመሃል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ ሲገቡ ሶስቱም ልጆቻቸው ሞተው ጠበቋቸው የነዛ ህፃናት መንፈስ ነው የሚጫወትባቸው በዛው አብዶ ቀሩ ይላል በረችም ሙሌ ረጅም ዓመት ሲያሰቃየው የኖረው አስሙ ከወትሮ ለየት ብሎ እነዛን ምስኪን ነፍሶች ከማይወጡበት ጭንቁስ ከተታቸው የፍቅር አስተማሪዋን የልጅነቷን ሙሌ እያጣጣረ ቁጭ ብላ መመልከት ያቃታት ሙሉ የሚቀመስ ፍለጋ ያለ ወትሯ ብቻዋን ወጣ አይገቡበት ገብታ ይዛ ስትመጣ ደጇ ቀስቅሶ ጠበቃት ሙሌ ሞገሷ አስከባሪ ዓለሟ ዘመደቢሷን የምታሳዝነው ሙሉን ትቷት ሄዷል የኔ ልጅ ሲጋራ ይዛል እንዴ ሲጋራ ስጠኝ እስኪ እኔ ነው ሲጋራ የለህም አይነ ኩሉ አንተን የመሰለ የተከበረ ሰውዬ ሲጋራ ሲያጨስ መታየት ምን ችግር አለው እንዴ አንተ እኮ የተከበርክ ሰው ነህ ትልቅ ሰው ነህ እንዴት ሲጋራ ታጨሳለህ ማለት ወልፍ ከሆነና አንካ ደበቅ በልና አጨስ ምን አስደበቀኝ ካለ ስጠኝ ከሌለ የለኝም በል እንዴ እኔ አልሰጥም አንተ እኮ የተከበርክ ሰው ነህ እንዴት ነው እኔ አጠገብ ስታጨስ የማየው እንደውም የለኝም በቃ የለኝም አንተም የተከበርክ ሰው ነህ ለአንተም ክብር አይመጥንም ስማ እኔ ሳደርገው የምትጸየፈውን አንተም ላይ እንዲሆን አትፍቀድ ለሰው የማያምርበት ነገር ሁሉ አንተም ላይ አያምርም ሰውን የሚጎዳም ደግሞ አንተን እንደሚጎዳ ማወቅ አለብህ አንተም እኔም ሰው ነን የሚለየን እድሜ ብቻ ነው ስለዚህ ለኔ የምትሰጠውን ክብር ለራስህም ስጠው ለኔ ያላማረ ለአንተ ልክ ሊሆን አይችልም እኔን ያልጠቀምም አንተ ሊጠቅም አይችልም የሰውን ክብር ይነካል ካልክ ያንተንም ክብር እንደሚነካ ማወቅ አለብህ አንተም የሰውነት ክብር አለ ያንተንም ክብር ይነካል የሰጠውን የዋርካ ፍሬ ተከልከው አዎ ተከልኩት ማደግ ጀመረ መብቀል ጀመረ ቡቃያ ያሳየ አዎ ግን ቶሎ ሊያድግ አልቻለም ቆይ ምን ባደርገው ቶሎ ሊያድግና ፍሬውን ሊያሳይላል ብለህ ታስባለህ ጥሩ ነገር ሁሉ ቶሎ አይደርስ ጊዜና ትዕግስት ይፈልጋል መልካም ፍሬ የሚያፈራ ቶሎ ሊበቅል አይችልም ከተከልከው በራሱ ተፈጥሮ ጊዜውን ጠብቆ ያድጋል ያንተ ስራ ውሃ ማጠጣትና በቡቃያው ሊጎዱት ከሚችሉ ነገሮች መጠበቅ ነው እንዳይቀጩት እንዳያጠፉት አጠለጠ ሰው ነው ብርሃኑን የጻፈው አይኖች በናፍቆት አድማሱን ያሉ ማዶ ማዶ ያዩ ይንከራተታሉ ምን አተው ምን ናፍቀው ምን ይጠብቃል ናፍቆኝ ልጅነቴ ያ የዋህነቴ ያ መልካምነቴ ነገም ባለመፍራት ያልተጨነቁ ስለ ሰው ልጅ ክፋት ያላስተዋልኩ ምንም ባለማወቅ የኖርኩት ዘመኔ ምንም ባለመፍራት ያሳለፍኩት ቀን እናፈቃለን ምን ያስቸኩልሃል
ትደርስበታለህ። እኑር እንጂ ስታረጅ ሕፃን ትሆናለህ። ይልቅ ወጣትነትህን ካንተ አሳልፈው እለፍበት ሰዎች ልብ እንዲኖር አድርገው ይህን ዘመንህን ሰው እንዲያስታውሰው ጊዜህን ብርሃን ሕያው ሥራ አልብሰው። ልጅነትንማ ትደርስበታለህ። ስታረጅ እንዳራስ ሕፃን ትሆናለህ። አንተ እሱ አይደለህ፣ ወደ መጣህበት ትመለሳታለህ። ምን ታምር ሰርቼ ከኔ ማለፍ ልቻል? ምን አቅም አግኝቼ ምን ፈይዳለሁ እኔ ለዘመኔ? ዙሪያዬ ጨለማ ብኩን ሆኖ አልመሸበት የለም ዘመን ያላስከፋው የቀለጠ ሰው ነው ብርሃኑን የጻፈው። ይልቅ ሻማ ነኝ በል፣ ይልቅ ሻማ ነኝ በል፣ ፍርሃትህን ግፈው። ባለህበት ብርሃን ሁን እናሳልፍ። በጨለማ ጊዜ ትንሽዬ ብርሃን አንድ ሰው ቢያበራ ምልክት ይሆናል የአንድ ዘመን ነው። በእናታችሁ ከጉድ አውጡኝ፣ ሳልሞት ፍቅር ስጡኝ። አንድ ነገር አድርጉልኝ። ነፍሴን ማሰንበቻ መድኃኒት አቅምሱኝ። ስሞት ከምትበሉት እዝን እስኪ አጉርሱኝ። ረሃብ ሊገለኝ ነው። ንፍሮ አታበሉኝም? እንጀራ አትሰጡኝም? ውሃ አታጠጡኝም? ያኔ ከምታዝኑ ትንሽ ቀንሳችሁ አታለቅሱልኝም እኔን እያላችሁ? በእናታችሁ ረሃብ ሊገለኝ ነው። ልቤን ፍቆ ጨጓራዬን ልጦ አንጀቴን አጣሙ። ከለቅሶ ድግስ ዛሬ አታበሉኝም? ስሞት ከምትበሉት አታካፍሉኝም? ዛሬ አትደርሱልኝም? ምን ወዳጅ ባይኖረው ሰው በዙሪያው ቢያጣ ሲሞት ይከበባል ሟች ቀባሪ ያጣ። ድንኳን የሚተክሉ ንፍሮ የሚቀቅሉ መቼም አይታጡም እና ዛሬ አትመጡም? ያኔ ከምትመጡ ዛሬ ከጉድ አውጡኝ። ረቦኝ ነው የምበላው፣ ስጡኝ የምበላው። ሲጣፍጥ የድንቁርና መምህር ነኝ። ደደብ መሆን አለባችሁ። ማንንም መስማት የለባችሁ። ራሳችሁንና ራሳችሁን ብቻ አዳምጡ። አይምሮአችሁን መዝጋት አለባችሁ። ጆሮአችሁን መድፈን አለባችሁ። ጆሮአችሁን እጥ አድርጉት። ባለጥጥ መስሚያ የለኝም። ምን እያረክ ነው? ለስራዬ እየተዘጋጅ። ስራ ምን ነበረ? እኔ የድንቁርና መምህር ነኝ። ሰዎችን ድድብና ማስተማር ነው ስራዬ። ማንንም እንዳይሰሙ ማንንም እንዳያዳምጡ ማድረግ ነው ስራዬ። ቆይ ምንድነው እንዳይሰሙ የምታረጋቸው? ሁሉንም ነገር ይሄ ሰው ምን ይለኛል ምናምን የሚሉትን ነገር። በዚህ ጊዜ ሰው ደደብ ካልሆነ ሰርቫይቭ ማድረግ አይችልም። እና ለድንቁርናም ትምህርት አለው እያልከኝ ነው? ለማይምነት መምህር አስፈለገ? አዎ፣ ካልተማረ እንዴት ሊሆን ይችላል? በተለይ ይሄ እናውቃለን የሚሉት ፒኤችዲ ማስተርስ ምናምን አለን የሚሉት በደንብ መማር አለባቸው። በዚህ ጊዜ ዕውቀት እንደማያስፈልግ ማወቅ አለባቸው። አለበዚያ ሲያኩ ነው የሚኖሩት። ቆይ ሁሉንም ነገር ነው እንዳይሰሙ የምታስተምራቸው? አዎ፣ ሰው መስሚያውን ጥጥ ካላደረገ አይሳካለትም እኮ ነው የምልህ። በቃ ደደብ እንዲሆኑ ነው መስጋት ያለብን። ቆይና አንተን እንዴት ይሰሙሃል? ልታስተምራቸው የምትሄደው አትስሙ እያልክ ከሆነ አንተን እንዴት ሊሰሙህ ነው? እኔንማ ወደው ሳይሆን በግዳቸው ነው የሚሰሙ። ይልቅስ አስተውሉ ብትላቸው አይሻልም? በጆሮአችሁ አድምጡበት፣ በልባችሁ ግን ማስተዋል ይኑር ብትላቸው አይበጅም? የተነገራችሁ ነገር ሁሉ ይጠቅማል ማለት አይደለም። ለእናንተ የሚበጃችሁን ለይታችሁ እወቁ ብትላቸው አይሻልም? የምትታገሉለትን ዓላማ ሳታውቁ ትግላችሁን አትጀምሩ አትላቸው? ቀድማችሁ ልትኖሩት የምትፈልጉትን የሕይወት መስመር እወቁ፣ ለሱም በእምነት ጽኑ፣ ታገሱም፣ ይሆንላችኋል፣ ይሳካላችኋል አትላቸው? ነውርንና ኀፍረትን ለዩ፣
ዛሬ ሄዳችሁበት መንገድ ነገ የምታፍሩበት እንዳይሆን አስተውሉ። ሰው ሐውልት አይደለም። አስተሳሰቡም ከዕድሜው ጋር እየተለወጠ ይመጣልና መልካሙን መንገድ ብትመርጡ ግን የትኛውን ቦታና ጊዜ ታገኙታላችሁ ብትላችሁ አይሻልም? ዛሬን ሳይሆን የነገ መዳረሻችሁን አስባችሁ ተራመዱ አትላቸው? ነገን ዞር ብላችሁ ስታዩት የአበቦች መዓዛ እንዲያውዷችሁ ዛሬ መልካም የሆነውን የአበባ ዘር ዝሩ አትላቸው? በአካል ሰማ መስሚያ ጥጥ ነው። ትሰማለህ? ፈቃዱን ለነሱ ተውላቸው። ሰውን መንገድ ታሳየዋለህ እንጂ እጁን ጎትታ አትወስደው። ምክንያቱም ሰው በየራሱ ምርጫ ነውና የሚንቀሳቀሰው። የራሱን የሕይወት መንገድ ለራሱ ተውለት። ይሄ በዚህ ዘመን የሚሰራ ምክር አይደለም። እንደው ለመሆኑ ይሄን ዕውቀት ከየት ነው ያገኘው? በጥረት ያካበትኩት ዕውቀት። አይ ይሄ በጥረት ሳይሆን በሽንፈት ያገኘው የጨለማ መንገድ ነው። ሰው ውድቀቱን ካላመነ መነሳት አይችልም። ያለህበትን ወቅና የብርሃኑን አቅጣጫ ለማወቅ ሞክር። አጨቅጭቀኝ፣ አልሰማህም አልኩህ እኮ። በቃ አልሰማህም። በእርግጥ አንተ ዘመኑን ትመስላለህ። የዚህ ዘመን ምልክት ብያለሁ። አንተ ጊዜውን ትመስለኛለህ። አዋጭ ነው። አንተ ግን ለምንድን ነው እድልን የማትሞክረው? ከባድ ነገር ይዘህ እየዞርክ ደከመህ አይደል? ምን? እድልንና እምነትን ይዞ መዞሩ ነው። ከባድ ነገር እኮ ነው። እሱስ ከባድ ነው። ለመሆኑ አንተ ቆርጠህ ታውቃለህ? የኔ እድል ይዞ መዞር ነው። እኔ እድል ይዤ እዞራለሁ እንጂ እድልን አልጠብቅም። ማህተቡን ግን ለምን ያዝከው? ከሎተሪ ጋር እንዴት ይዘው ልዞር ቻልክ? ምናልባት እድላቸውን ሲያስቡ እምነታቸው ትዝ ካላቸው ብዬ ነው። ሰው ግን ሎተሪውን ብቻ ገዝቶ ይሄዳል፣ እምነቱን ረስቶታል። እንደው ግን እድልና እምነት ግን የሚገናኙ ይመስላል እንዴ? አይ አይገናኙም። ያው ብዙ ጊዜ ሎተሪ የሚገዙት በማርያም በመድኃኔዓለም ዕለት ስለሆነ አማኝ ናቸው ብዬ ነው እንጂ እድልና እምነትስ እውነት አይገናኙም። አለመገናኘታቸውን ካወቅህ ማገናኘት አልነበረብህም። አየህ። ቆይ አንተ ግን ለምንድን ነው እድልን የማትሞክረው? እድልን ይዘህ እየዞርክ እንዴት እድልን አትሞክርም? ቆይ እኔ እድልን ስጠብቅ ሰርቶ የማግኘት እድሌን ማበላሸት አልፈልግም። እንግዲያውስ አንድ ነገር ማድረግ ይኖርብሃል። ምን? ከሁለት አንዱ ይዘህ ተንቀሳቀስ። ምናልባት ያተርፈኛል ብለህ ገንዘብህን ያፈሰስክበትን ነገር ይዘህ አትዙር። ያተርፈኛል ብለህ ያመንክበትን ብቻ ነገር ነግድ። እግረ መንገድህን የምትሰራው ሥራ በሙሉ ልብህ ይዘውምና ትከስርበታለህ። ስማ፣ ከሁለት አንዱ ምረጥ። ወይ እድልን ወይ እምነትን ለመነገድ ሞ አይ ሎተሪን ይዤ እዞራለሁ። እድልን መሸጥ አዋጭ ነው። እምነቱ እኔ ጋር ካለ በቂ ነው። እድልን ብሸጥ ይሻለኝ። ይህንን ብለሽ ከጻፍሽ ምን እያረግሽ ነው? ያው መጪው አዲስ ዓመት አይደል? እናማ ስለሚመጣው ዓመት እያሰብኩ እያቀዱ። ያምናውስ ሰረስኩት። ለምን? አልሆነማ። ባሰብኩት መንገድ አልሄደልኝም። ሁሌም እኮ እያቀድሽ ስትሰርዥ ነው የኖርሽው። አዎ እሱማ አንድም ቀን ባሰብኩት መንገድ ሄዶልኝ አያውቅም። ቢሆንም ግን ዝም ብዬ ላቅድ ብዬ ነው። ቆይ ለምን ይመስልሻል ያቀድሽው ተሳክቶልሽ የማያውቅ? እኔ እንጃ። አየሽ፣ አንቺ ራስሽ እቅድ መሆንሽን ስለማታውቂ። እንዴት? ምናልባት ያቀድሽው ሳይሆን የቀረው በታቀደልሽ እየኖርሽ ቢሆንስ? አንቺ የፈጣሪ እቅዱ ነሽ። ፈጣሪ በእቅዱ ውስጥ የአንቺን ሕይወት መንገድ አዘጋጅቷል። ባልተዘጋጀልሽ መንገድ ለመሄድ አትሞክሪ። ካሰብሽው ይልቅ የታሰበልሽ ትክክል ነው። ስለዚህ የታሰበልሽን መንገድ ደግሞ ዛሬ ላይ ታገኘዋለሽ። ዛሬን መኖር። አዎ መቼም ዛሬ ይኖራል እንጂ አይታቀድም አይደል? አዎ እሱስ ልክ ነህ። በተፈጥሮ እቅድ ቁጥጥር ውስጥ ነሽ። ብዙ አትልፊ፣ ብዙም አትጻፊ። ግድ የለም። ባይሆን ለቀጣይ ዓመት የማይሰረዝ አንድ ቃል ለመጻፍ ሞክሪ። ምን ብዬ ልጻፍ? አይነው ሁሉ እኖራለሁ ብለሽ ጻፊ። አዎ
ይህንን ብለሽ ከጻፍሽ ባትኖሪም አትሰርዡም፣ ብትኖሪም አትሰርዡም። አንቺ ብታልፊ እንኳን የጻፍሽው አይጠፋም። የማይሰረዝ ጽሑፍ አባቴ ንጉሴ ንጉስ ቢሉ ንጉስ ያውም ሰው ያልሰጠኝ ዓለም ያላወቀክ ለኔ ደስታ ስትል ራስን ያደከምክ ሰውነት ደክሞ ስጋህ እየዛለ ጥርስ ግን ይስቃል። እምባህን ካየሁት እኔ እንደሚከፋኝ ቀድሞ ልብህ ያውቃል። አባቴ ንጉሴ ዓለሜ አንተ ተሰብረሃል እኔ እንድሄድ ቆሜ እኔን ክፍት እኔን እዝን እንደው ያንተ ፍቅር በመነስ ይመዘን። ብዙ 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 ተጨንቀሃል ብዙ ነው ህመም። አንተ ዓለም የለህም እኔ ነኝ ዓለም ለኔም አንተው። አብዝተን ስንወዳችሁ የእናንተን ያክል ችላ ማለት እማንችል መስሏችኋል መሰለኝ። ችላ ማለት እንዴት እንደሆነ እርግፍ አርገን ትተናችሁ እናሳያችኋለን። ብትሾፉን አልሄም ከዘመናት ኋላ በደሌ ትዝ አለኝ። እንባህን ቆጥሮ ከፈለኝ መሰለኝ። ረስተኸዋል የት አግኝቼ ይቅር በለኝ ልበል። እንባህ ዋጋ አገኘ ከፍሎኛል ልቀበል። ጸጸት ሙሴ ሆይ ባክህ ሙሴ በምታምነው አገሬ የብስ ነው ለጊዜው አልሰጋም ባህር እንዳይውጠኝ ቤት ክራይ መክፈያ በትር ካለህ ስጠኝ። ለምን ከፋ ለምንድነው የምታዝነው? ታውቀኛለ ሳቀህ እኮ ጥጋቤ ነው ጥጋቤ። በል ሳቅልኝ እስቲ መዝን ከሐዘንህና ከኔ ላይ የቱ ይበልጣል ባንተ ሚዛን? እኔ ልሳቅ በል ሳቅልኝ ፈገግ እንደሱ። ወዴት ቁጭ በሉ እኔ ላውራ ጉዴን ስሙ። አለቆቼ ትላንትና ሰው አምጥተው አልምጃሉኝ ስራ አይደለም እኔም እሺ ብዬ ተቀበልኩኝ። ሰላም አልኳት አታወራም አትናገር ዞር ብዬ አልኳት። አይ ኩራት የሰው ነገር ትከሻዬን ነካ አድርጋ አለች Are you fine? What do you say? እሰይ ጭራሽ ሌላ ቋንቋ በምን ብዬ እንዳለምድሽ አምጥቶ ላይ ጣለሽ ብዬ ሳስብ ታየኛለች አትመልስም። በህሊናዬ ላይ አለመለስ ቀለስ ምን አትሉም? ፋና ኦንላይን ክላስ ተመዘገብኩ። እናንተም በየትኛውም ሀገር ሆናችሁ አማርኛ፣ ኦሮምኛ፣ እንግሊዘኛ ቋንቋን መናገር የምትፈልጉ እንዲሁም ሂሳብ ካልኩሌት ማድረግና የኮምፒውተር ትምህርትን መማር የምትፈልጉ በዚህ ስልክ ቁጥር እየደወላችሁ ተመዝገቡ። በሳምንት ለ6 ቀን የሚያስተምሩ ሲሆን እናንተ ግን የማይመቻችሁ ከሆነ የግል መምህራኖቻቸው እናንተ በፈለጋችሁበት ሰዓት በኦንላይን ስለሆነ ያስተምሯቸዋል። ያላቸው ቦታ ውስን ስለሆነ ሁላችሁም ቶሎ ተመዝገቡ። በፕሮፌሽናል መምህራኖቻቸው ይታወቃሉ። እንዲሁም በጣም የረጅም ዓመት ልምድ ያላቸው መምህራኖች ናቸው። ተመዝገቡ። ተተርፉበታላችሁ እንጂ አትከስሩበትም። የትኛውንም ቋንቋ ማወቅ ይጠቅማል። ስለዚህ ተመዝገቡ። ይመርጡናል እንጂ አያወዳድሩንም ብለው ተማሪዎቻቸው የመሰከሩላቸው። እኔ ደግሞ ኮሜንት አድርጎ ብዙ ላይክ ላገኝ አንተ ና ውሰደው ናፍቆትህን እንዴ እኔም ልልመድ መርሳትህን። ትዝታ ግን ሰው ይመርጣል። አንተ ረስተህ እኔ ጋር ደጋግሞ ይመጣል። ጨካኝ ብመስልህም እመነኝ አንተን አረሳ። አንተ የኔን እውነት መተው ቀይረው ነገሩ ያንተን እውነት መተው ቀይረው ነገሩኝ። ያስታርቁኝ ያልኳቸው ይኸው ዋሽተው አለያዩኝ። በድለኸኝ ሄደህ አልጎደለም ጎኔ ውሸት አንተን አጥቼ ነው ያነባሁት እኔ። ተው ጠይቀኝ ይቅርታ ልበልህ በሞቴ። አስታራቂው ይውጣ ሰላም ይግባ አንተ ግባ ቤቴ። አስታራቂም የለም እኛው እንታረቅ
ይኸውልህ ስለ ፍቅር የጻፈን ሰው አፍቃሪ ነው አሉት። ስለ ናፍቆት የጻፈን ሰው ናፋቂ ነው አሉት። ስለ በደል የጻፈን ሰው ተበዳይ ነው አሉት። እኔስ የቱን ጽፌ የቱን ላስቀር? ምንም ሐሳብ የለኝ ካንዳንተ በስተቀር። እስቲ ዝም ልበል ልደብቅ ስሜቴን፣ ሁሉም ነው የያዘኝ መላው ነኝነቴን። ኋላ ነው የምታወሩት፣ ለሐሜት ነው የምትስማሙት። ግድ የለውም ከፊቱ ነው እኔም ልስማ። ከእናንተ ጋር ህይወት ደግሞ ብዬ ራሴን ልማ። አትደንግጡ ግድ የለውም። ምክንያቱም ምትሏትን እኔነቴን ምታውቁትን ማንነቴን እኔ ራሴ አላውቀውም። ወረኛ ይኸውና ሀገር፣ ይኸውና ትውልድ፣ ይኸውና አድዋ፣ ይኸው እዚህ ጋር ያለው። የት እየፈለክ ነው? ትወዳታለህ ሀገርህን? ና መቄዶንያ። አይችለውም አንድ ሰው። ና መቄዶንያ። አይችለውም አንድ ሰው። አዎ አብጃለሁ። ይህንን ሁሉ ሰው አንድ ሰው ሲመራው ሳይ አዎ አብጃለሁ። አዎ ገና አብዳለሁ። አብዳለሁ። ህሙማንን ለመጎብኘት ገባውና አንድ ነገር አሉኝ። ምን እንዳሉ ታውቃለህ? ጠብቁልን፣ ሊሞትብን ነው፣ ከሳብን አሉ። እነሱ እግራቸው ተቆርጦ እጃቸው ተቆርጦ ለማን እንዳሰቡ ታውቃለህ? አባታቸው ለቢንያም ነው። ምክንያቱም ብቻውን ነው። ምክንያቱም አንተን ክፋት ቢዚ አድርጎሃል። አንተን ጦርነት ቢዚ አድርጎሃል። እንካ መምህሩ የክብር ልብስን እንደገና ልበስ። ያልነገርከን እውነት አለ፣ የረሳኸው ዕውቀት ማትስ፣ ኬሚስትሪ፣ ፊዚክስ፣ ባዮሎጂ ብቻ ነበር የነገርከን። የዛሬው መንገዳችን ስለምን ቀረብን? አታስተምረንም ነበር በጠመኔ? ለምን ረሳኸው የዛሬውን መንገዳችን? ይኸው አደግንና ስንደርስ ደነገጥን። እንካ መምህሩ የረሳኸው ዕውቀት አለ፣ እንካ አስተምረን። አንድ ሲደመር አንድ ብቻ ነው ዕውቀት፣ እንካ አስተምረን። የዛሬውን የሕይወት መንገድ ማን ነው የነገረን? አንተ አልነበርክ የሕይወት መምህር? አንተ አልነበርክ ወይ የዕውቀት ባለቤት? ለምን ረሳኸው? እንካ አስተምረን። ትምህርት ቤቶቹ ምን ነው ረሳችሁ? ማትስ ብቻ ነው ወይ ሳብጀክት? ምን ነው ረሳችሁ? የዛሬው የሕይወት መንገድ አንድ ሳብጀክት ሆኖ መግባት አልነበረበትም? ኑ አስተምሩና። ኑ ካደግን በኋላ ደነገጥን፣ ኑ አስተምሩ። የሕይወትን መንገድ ስለምን ረሳችሁ? ለምን ዘነጋችሁ? እንካ መምህሩ እንደገና ልበስ። እኔም ታች ልውረድ፣ ከወንበር ልቅመጥ፣ በጠመኔ እየጻፍክ ሕይወትን አስተምረኝ። ስለምን ረሳሃት የዛሬን ሕይወት? እንካ አስተምረኝ። እንካ እንደገና ልበስ። ላርፍድና ቅጣኝ፣ ወላጅ አምጣ በለኝ። ብቻ አንተ ሕይወት አስተምረኝ። ድገምና ይሄን ልበስልኝ።